ቆይቶ ሁለት ጊዜ ሰላምታ መጀመሪያ ሲገባ ሰላሙ አለይኩም ብዬ ዞር ሲል ሰላሙ አለይኩም ብዬ ይጀምራለሁ። ይሄ ማስተማረኝ ከዛም ደግሞ አንድ ነው ያስተማረኝ ሶስቱም አለ ብሎ አንዱ ነው ያስተማረኝ። እንደ ቁርአን ነው ምን ይቀራለሁ በሳምንት እስከ ሳምንት ማዘጋጀት ምናምኑም አላውቁም ነበር። ከዛ የኔ ሐظ ይመስላል አላህ በዚህ እንትና ያደረገ ይመስለኛል። አሁን 60 ዓመቴ ነው ኢንሻአላህ ኢማምነቱ ማለት ነው። ከነገ ጀምሮ 60 ዓመቴ ነው። እስካሁን 59 ዓመት ነው። 59 ዓመቱም ጨርሻለሁ። 60 ዓመቴ ሊገባ ነው ኢማምነት። መስጂዶች በጣም ብዙ ነው የሚሄድበት ቦታ። ከዛ በኋላ እኔም ክታብ ቀራው። ክታብ ሲቀራ ለራሴ ማዘጋጀት የጀመርኩት ፍቅህ ነው የሚቀራ መጀመሪያ ፍቅህ ነው የቀራን ኡምዳ ሲጀምር ነው። ኡምዳ ከጀመርኩት በኋላ ራሴ ከዛኛ ሁሉም ሁኔታ አይቼ ማዘጋጀት ጀመርኩት። ሙናሰባ የሚባል ነገር ግን አላውቅም በዛ ጊዜ። ከዛ በኋላ ክታቡን ከቀራው በኋላ ከሙናሰባ ጋር ከዋቂዕ ጋር አንድ ነገሮችን ያዘጋጁትን ኹጥባ ትቼ ዋቂዕ አንድ ነገር ሲገኝ ከተገኘ ኹጥባውን ሌላ ነው የሚያዘጋጅ። ለምሳሌ አሁን ነው ረሱል የተሰደቡ ጊዜ በዛ ጊዜም ያዘጋጀሁትን ኹጥባ ሁሉም ትቼ አንድ ወር 4 ኹጥባ ተከታታይ ማለት ነው በዛኛ ላይ ፎከስ አድርጌ በዛኛ ላይ ኹጥባ ምሳሌ ነው ያቀረብኩት። ሙስሊም ሲነካ አንድ ነገራቶቹም ሲነካ በደርግ ጊዜም ያው ሂጃብ ምናምኑም ሙስሊሞች ልጆቹን እንደዚህ ሲከለክሉ ትምህርት ላይ በዛን አስመልክቼ ነው። አንድ ዋቂ ብቻ ነው አንድ ነገር ሲገኝ በዛኛ ነው ኹጥባ የሚያደርገው። ሌላ ያው ሙናሰባ ያለች ኹጥባ ነው። መስጂዶቹን ግን መጥቀስ አልችልም። በጣም ብዙ መስጂዶች ነው። ከዛ ጀምሬ የሚሄድበት ቦታ ኢማሙም ሙአዚኑም እኔ ነኝ። የሚገርም ነገር መጅሊስ ውስጥ ማለት ነው። የኔ ሼኾች ጠቅላላ ሼኾቹ ሲሄድ ይሄ ነገር እንደ ወስያ ነገር ወይ ኑዛዜ ነገር አድርጎ ይናገራሉ ይመስለኛል። እኔ ሲሄድ ኢማሙ አህመድ ነው ይላል። ያው በዛ ምክንያት አህመድ ኑር ይላሉ። አህመድ ኑር አባቴ ጁምዓም ስለተወለድኩት ረቢኡል አወል 12ቱም ረሱላችን የተወለዱት ቀን ስለተወለድኩት ይመስለኛል አህመድ ኑር ብሎ ሰየመኝ። አህመድ ኑር ነው የሚያሰግዱን ይላሉ። መስጂዱ ያው ስም የለም። የገጠር መስጂዶች የከሌ መንደር መስጂድ ይባላል። መጀመሪያ የጀመርኩት የቀራበት ቦታ እያት ይባላለች ቦታ። ከዛ ብርብርሳ ይባላል። ከዛ ስንሄዱ ብርብርሳ ነው። ከዛ ሞጆ ይባላል። ከዛ ደግሞ ስንሄድ ፉርዳ ይባላል። ከዛ ስንሄዱም ጫሎ ይባላል። የሚሄድበት ቦታ ሁሉም እኔ ነኝ የሚያሰግደው መስጂዶቹ። ከዛ በኋላ ወደ ከተማም ሲገባ ክታቡም ቀርቼ እንትና ሆኜ ሲወጣም እኔ ቀጥታ ወደ ሶማሌ ነው የገባሁት። ከሶማሌ ወደ ጅቡቲ መጣሁ። ከጅቡቲ እዛም ጅቡቲ ውስጥም እንደዚህ ነው የሚያሰግደው። ክታብ ከቀራ በኋላ እንደዛ ነው። በየቦታም የሚሄድበት ቦታ አሰግዳለሁ። ድሬዳዋም እንደዚህ ነው። መልካ ጀብዱም እንደዚህ ነው። እዚህ ሲመጣ ደግሞ እዚህ አዲስ አበባ እንደመጣው መጀመሪያ ማረሚያ ቤት ውስጥ አንድ መስጂድ ረህማ መስጂድ አለች። በዛ ነው መሰገድ የጀመርኩት። ከዛ ውስጥ ነው ወደ ኢባዱር ረህማን ያመጡኝ። መስጂዶቹ በጣም ብዙ ናቸው። ኢባዱር ረህማን መጀመሪያ አንድ ወር ብቻ ነው ከኔ ቅድሚያ ሼህ መሐመድ ሁሴን ይባላል አላህ ያርሐማቸው ያሰገዱ። ከዛ በኋላ እኔ ነኝ የመጣሁት። ወደ 23 ዓመት ነው 23 ዓመት 24 ዓመት ነው መስጂዱ። አንድ ወር ከኔ ቅድሚያ አንድ ወር ብቻ ነው ያሰገደ። መስጂዱ ከተቋቋመ ጀምሬ እስካሁን እኔ ነኝ። ጁምዓ ብዙ ነገራቶች አሉ። ያው ኪታቡም ረሱላችን አለይሂ ሰላቱ ወሰላም አንድ ሰዓት ጁምዓ ውስጥ ያለው ሰዓቱ ለጢፋ አለ። በጣም ትንሽ ሰዓት ነው።
ዱዓ ውስጡ መቅቡል የሚሆንበት ጊዜ አለ ብሎ አስቀመጠ። ግማሹ ዑለማዎች ከሱብሂ ጀምሮ እስከ ፀሐይ ማውጫ ይላል። ግማሹ ደግሞ ከፀሐይ ማውጫ እስከ